ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ጥር 18 2018 የጋት ዕለታዊ የመረጃ ጊዜ ላይ እንገኛለን። ዘወትር እንደምታደርጉት ይሄ ለማሳሰብ ነው። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሆኖ አቬለብል ነው። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። የጠየቃችሁ ጥያቄ አለ በውሎ ላይ ኤስዩ 35 በተመለከተ ኤስዩ 57 በተመለከተ ትክክል ነው ወይ? የፓኪስታን ጄኤፍ 17 ተንደር ያልከው ትክክል ነው ወይ? በያክ 130 በነገራችን ላይ እንኳንስ እኛ ኢትዮጵያውያን ቀርቶ የሚሊተሪ አናሊስቶች እንዴት ሊኖር ቻለ ያሉ እየጠየቁ ነው። ይሄ ኦሪዮንንም በተመለከተ ኦሪዮን ሲም በተመለከተ ደጋግሜ እላችኋለሁ፣ ወደ እናንተ የተሳሳተ መረጃ አላመጣም። ለምን? ጊዜያችሁን ሰውታችሁ ገንዘብ አውጥታችሁ እያዳመጣችሁ ነው፣ መረጃ እየያዛችሁ ነው። ትራክ ይደረጋል እኮ ነገ እንዲህ ብለህን ነበር ሰው ሪሌብል አይደለም ስለምትሉ ስለ እውነት አንዳንዱ የሚሊተሪ ሴክሬት ስለሆነ ኦቶሪቲ ስለሌለኝ ኦቶራይዝድ ስላልሆንኩ ያልነገርኳችሁ እንጂ አንድም አይነት የተጋነነ ወይም የተሳተ ነገር የለው። በዚሁ አጋጣሚ ቢሾፍቱ የሚገኘው የኢትዮጵያ አየር ኃይል ከሌሎች አየር ኃይሎች ጋር በመሆን አዲስ ፍቃድ እኮ አግኝቷል። አውሮፕላን ለመጠገን የኮመርሻል የንግድ አውሮፕላኖችን ጨምሮ የጦር ጀቶችን የውጊያ ጀቶችን ለመጠገን ከዓለም አቀፉ ተቋም እውቅና አግኝቷል። አሁን ወደፊት የአፍሪካ ጀቶች የንግድ የኮመርሻል አውሮፕላኖች በሙሉ ይጠገናሉ። ሰርተፍኬት አግኝተዋል። ይህም የጥገና ሰርተፍኬት ብቻ ደግሞ እንዳይመስላችሁ አንዳንድ መለዋወጫዎችን ያመርታል፣ ያስረክባል። እንግዲህ በቃ ፕላስቲክ ልትሆን ትችላላችሁ ብላችሁ ሰዱ ብሎኖች መለዋወጫዎችን ያመርትና በዛ ስታንዳርድ ወስዶ ያስረክባል። እና ትልቅ ደረጃ ላይ ነው ያለ ነው። ተስፋ ያለው ሀገር ነው። ስለ ኢትዮጵያ የምናውቀው ጠላቶቻችን በነገሩን ልክ እንጂ ኢትዮጵያን በደንብ አልተረዳናት። ከዛ ባለፈ ለባለፉት ኦልሞስት እስከ ዛሬ ማለት እችላለሁ። በነገራችን ላይ የሁለት ሀሳብ ፍትጊያ ላይ ነው ያለው። አንዱ ኢትዮጵያን የኮሰመነች የግጭት ማዕከል፣ ተስፋ የሌላት ማደግ የማትችል የኢትዮጵያ ልጆች እርስ በርስ ጦርነት ሊማዘዙ በቃ ሾተል እየመዘዙ ደም ሊፋሰስ ነው የሚል የአስተሳሰብ የበላይነት አግኝቶ የብሔር መብት መከበር የለበትም እያልኩ አይደለም፣ መከበር አለበት። የብሔሮች ጥያቄ በዛ በቡድን መብት ውስጥ ኤክሰርሳይዝ የሚደረጉ ጉዳዮች አሉ። ግን የክልል ወይም የብሔር ኢንተረስት ከናሽናል ከሀገራዊ ኢንተረስት እንዲበልጥ ተደርጎ ነው የኖር ነው እና ናሽናል ኢንተረስት ማለት የሆነችን ዞን ወደዚህ ክልል ይገባኛል ማለት መስሎ ከዋት የሆነችን ወረዳ ወይ ዞን የኔ ነው ይላል። ከራሱ ከክልሉ ግን በ60 በ70 ኪሎ ሜትር ርቀት ግን የዓለም ወሳኝ የሆነ የንግድ መስመር ቀይ ባህር አለ። ኢትዮጵያ ዛሬ ልታስመልሰው ላይቀር ነገር የአሰብ ጉዳይ ላይቀር ነገር ስለ እውነት እላቸዋለሁ ላይቀር ነገር ለባንዳ የተፈጠረ የመጨረሻው ባንዳ ሆኖ በትግራይ ህዝብም በኢትዮጵያ ህዝብም ተፍቆ ሊጠፋ የመጨረሻውን ሙከራ እያደረገ ነው እና ሌሎች ትጥቆችም አሉ የታዩም ያልታዩም። ይሄው ኦሪዮን እኮ እዛ ኤሬክስፖ ላይ ዲስፕሌይ ስለነበር እነዚያ ፎቶችን አዩ፣ አናሊሲስ ተሰራ እንጂ የኢትዮጵያ መንግስት እኮ ታጥቄዋለሁ እኮ አላለም። ኦሪዮን ሲ አለኝ እኮ አላለም። ጄኤፍ 17 ተንደር ከፓኪስታን አየር ኃይል ነው የተገዛው። እንግዲህ እንደምታዩት ፓኪስታንና ሳውዲ አረቢያና ግብጽ ግንኙነት አላቸው። ግብጾች እኮ ይሄ ጄኤፍ 17 ተንደር ሁለት ከመጣ በኋላ ሌሎች ተጨማሪዎች እንዳይመጡ እኮ ሙከራ አድርገዋል። እና አለ
በ2030 ከ4 ዓመት በኋላ የኢትዮጵያ አየር ኃይል ፍሊት ሳይዙን፣ ተዋጊዎችን፣ የካርጎ የጭነቱን፣ የሰው ጫኞችን፣ መሰረተ ልማቱን፣ ካፓቢሊቲውን፣ የስልጠና ማዕከሉን፣ ራንዌይ መንደርደሪያውን፣ ኤርቤዙን ተጨማሪ የአየር ኃይል እዝ ማዕከል ይቋቋማል። የት፣ መቼ፣ እንዴት፣ ምን እየተሰራ ነው የምታዩት ነው ወደፊት። የሚሳይል ካፓቢሊቲውን፣ ኤሌክትሮኒክ ዋርፌሩን፣ እነዚህን በሙሉ የሰው ኃይሉን ጨምሮ በአጠቃላይ ለማሳደግ እየተሰራ ነው። እንግዲህ በዚሁ አጋጣሚ ዛሬ የኢትዮጵያ ደረጃዋን አሻሽላለች። በባለፈው ዓመት በ2025 ከነበረችበት ደረጃ በኢንዴክስም በነጥብም እንዲሁም በአፍሪካ ደረጃ ኦልሞስት 5ኛ ደረጃነቷን ነው አስጠብቃ የቀጠለች። አሁንም ግብፅ 1ኛ መሪ መሆኗን፣ 2ኛ አልጄሪያ፣ 3ኛ ናይጄሪያ፣ 4ኛ ሳውዝ አፍሪካ፣ 5ኛ ኢትዮጵያ እያለ ይቀጥላል። እንዲሁ አሁን እኔ ብዙ ጊዜ ደጋግሜ ነግራቸዋለሁ፣ ስለ ኤርትራ ማውራት በጣም ነው የሚደብረኝ፣ የእውነቴን ማለት ነው። ማለት ማወዳደሩ ነውር ሊሆን ይችላል። አሜሪካ ስለ ጅቡቲ አውርታ አታውቅም። እና አሜሪካና ጅቡቲ ይዋጉ ቢባል ውጊያው አይደለም ኮስት የሚያስወጣት አሜሪካ የውጊያ መሳሪያዎችን ወደ ጅቡቲ ማጓጓዙ ነው። ምክንያቱም የአፍሪካ ኮማንዱ ኦፍኮርስ እዛው ጅቡቲ ነው ያለው። ወይንም ስለ ሲሸልስ አይታሰብም። እና ኢትዮጵያና ኤርትራን ማወዳደር ነውር ነው። ግን አእምሯችን ላይ ኤርትራ ተራራውን ያንቀጠቀጠ ከባንዳ ተላላኪ ህወሓት ጋር ሆኖ በቃ ተዋጊ ምናምን ተደርጎ ተስሏል እንጂ የኤርትራ ደረጃ ኢትዮጵያ 52ኛ ደረጃ ላይ ነው ያለችው። እንግዲህ የማይገለጡ ጉዳዮች አሉ። ለምሳሌ ዝርዝሩን ብነግራችሁ ፓራሚሊተሪ የላትም ይላል ይሄ ዳታ። የሰርጂካል ኦፕሬሽን የሚሰሩ ግን በገፍ ነው የሚመረቀው እንደምታውቁት። ሌሎችም ብዙ ዝርዝር ደረጃዎች አሉ። አሁን ለምሳሌ የተፈጥሮ ጋዝ 0 ብሎ ነው የሚለው ዳታ ላይ እያመረትን ነው። እነዚህ ሲገቡ የኢትዮጵያ ደረጃ በእርግጠኝነት 2ኛ 3ኛ እንሆናለን በአጠቃላይ በአፍሪካ ደረጃ። አሁንም 1ኛ አሜሪካ፣ 2ኛ ሩሲያ፣ 3ኛ ቻይና፣ 4 ህንድ፣ 5 ሳውዝ ኮሪያ፣ ደቡብ ኮሪያ ኖ 1ኛ አሜሪካ፣ 2 ራሽያ፣ 3 ቻይና፣ 4 ህንድ፣ 5 ሳውዝ ኮሪያ፣ 6 ፍራንስ፣ 7 ጃፓን፣ 8 እንግሊዝ፣ 9 ቱርክ፣ 10 ጣሊያን ሆኖ ነው የቀጠለው። እንዳልኳችሁ ለምሳሌ የዚህ የዳታውን በተመለከተ ራሳችሁም እንድታዩት በሚል ነው። ሙሉ ካፓቢሊቲያችንን አልተጠቀምንም አሁንም ቢሆን። ነገር ግን በዚህ በውድድር በዳታ ስታዩት ኢትዮጵያን ተመራጭ የሚያደርጓት ዝርዝር ብዙ ጉዳዮች አሉ። ለምሳሌ ያለን የሰው ኃይል ሲታይ ከአለን የሰው ኃይል በላይ ደግሞ ሪዘርቭ ሊሆን የሚችለው እና ስልጥን ብንል በጀት ብንመድብ የሰው ኃይሉ፣ ተራሮች፣ ጋራው፣ ሸንተረሩ እነዚህ በሙሉ ከግምት ውስጥ የሚገቡበት ሁኔታ ነው ያለው እና የተወሰነ ዳታው ልስጣችሁ ብዬ ነው። ኦፍኮርስ ሚሊተሪ ስትሬንግዝ ግሎባል ፓወር ኢንዴክስ ያወጣው ማለት ነው። አሁን ኢትዮጵያ ራንክድ 47 47ኛ ነች። በባለፈው ዓመት 52ኛ ደረጃ ነው የነበረችው። አሁን 5 ደረጃ ሸሽላ 47ኛ ሆናለች። በአፍሪካ ያላትን ደረጃ ይዛ ነው የቀጠለችው ማለት ነው። እንግዲህ የኢትዮጵያን ጉዳይ ቆይ እንትን አድርጌ ላሳያችሁ ዲቴሎችን። ለምሳሌ ፖፕሌሽን በዓለም ላይ 12ኛ ነን። እንግዲህ በሚሊተሪ ስታዩት ህዝብ ብዛት 12ኛ ነን። አቬሌብል ማንፓወር ለጦርነት ሙሉ ለሙሉ ወደ ውጊያና ይግባ ቢባል ሊዋጋ የሚችል አቅም ያለው በዓለም ላይ 11ኛ ደረጃ ላይ ነው ያለው። ይሄ ፊት ፎር ሰርቪስ 17 አቬሌብል ማንፓወር በሰው ኃይል ደረጃ በፖፕሌሽን 1245 ነን። አቬሌብሉ ደግሞ 11 ነው። ነገር ግን ወደ ውጊያ ይግባ የሚባለው 17ኛ ደረጃ ነው ያለን። ሚሊተሪ ኤጅ ለወታደራዊ ስልጠና ብቁ የሆነ ከዚህ በፊት
ክቡር ጠቅላይ ሚኒስትሩ ፓርላማ ላይ ያለን ህዝብና ወደ ውትድርና መግባት ያስፈልጋል ብሎ ያስቀመጡታል። በዛ ደረጃ ይግባ ከተባለ ሚሊተሪ ኤጅ 9ኛ በዓለም ላይ ከ145 ሀገራት ስንታይ 9 ነን። ሌሎች ሀገራት ለመመልመል ለማሰልጠን በጀቱ አቅሙ ቢኖራቸው እንኳን ሰው የሌላቸው አሉ። አክቲቭ ፐርሰንም በውድድር ለውትድርና ብቁ የሆነ 9 ነን። ሪዘርቭ ፐርሰን 39ኛ ደረጃ ላይ ያለ ነው። ፓራሚሊተሪ ፐርሰን የለም ይላል። ዳታ ስላላስገባን እንጂ የኤርቦርን የሚባለው አየር ወለድ ሰርጂካል ኦፕሬሽን የሚሰሩት ጦላይ ላይ በተደጋጋሚ የተመረቁ አሉ። ይሄንን ወደ ዳታ ሲገባ ያለን ደረጃም ወደ ላይ ይመጣል ማለት ነው። ኤርክራፍት 66 ኤርክራፍት ነው ያለን ይላል። የገባለትን ዳታ ነው የሚሰጠው። ፐብሊክ ኦፕን ሶርስ ኢንተለጀንስ ስለሚጠቀሙ ፋይተር 46 ነው ያለ። አታክ ታይፕ ተዋጊ አታክ 0 ነው ብሎ የሚወስደው እሱ ነው ወይ ሌላ ጉዳይ ነው። በትራንስፖርት አቬይላቢሊቲ ሲታይ 42 ከ145 ሀገራት ሲታይ 42ኛ ነን። በአሰልጣኞች በትሬነርስ 48ኛ። ታንከር 0 ምንም የላቸውም መጨረሻ ነው የሚል። ሄሊኮፕተር ከ145 67 ነን። አታክ ሄሊኮፕተር በአታክ ሄሊኮፕተር ደረጃ 38ኛ ነን። በታንክ 40 ደረጃ ላይ ያለን። በተሽከርካሪ 64 ነን። ተሽከርካሪ እየጨመርን ስንሄድ ሌላው አይጨምርም እያልኳቸው አይደለም። እየጨመርን ስንሄድ ደረጃችን የተሻለ ነው የሚሄደው። አርትለሪ 29ኛ ደረጃ ነን። ኦይል ፕሮዳክሽን 0 ነን። 0 ስለሆን 145ኛ ነን። ከ145 ሀገራት ሲወዳደር ምንም የለም ነው። ኦይል ኮንሳምፕሽናችን ግን ስንተኛ ነን? 53ኛ ነን። ስለዚህ ኦይል ብናመርት ደረጃችን ከፍ ይላል። ኦይል ኮንሳምፕሽናችንም ደግሞ ከራሳችን ስለሚሆን ይህም ደረጃችን ደግሞ ምን እየሆነ ይመጣል? ኦይል ዲፔንደንሲያችን እየቀነሰ ይመጣል ማለት ነው። ናቹራል ጋዝ 145 ነው የነበር ነው። አሁን ግን አንድ ተገኘ። ስለዚህ እንግዲህ ዳታው ይቺ አረንጓዴዋ የምታዩት አንድ ናቹራል ጋዝ ስላገኘን፣ ስለዚህ ሶስተኛውን ስናወጣ ሚሊተሪ ካፓቢሊቲ ከኢኮኖሚ ጋር ነው አብሮ የሚሄደው የምንለው ለዛ ነው። ኮል ፕሮዳክሽን 0 ነው የነበረው ከ78 ዓመት በፊት ነው። ከ6 ዓመት በፊት 0 ነው የነበረው። ዳታውን ተመልሳችሁ 2020 ላይ የምታዩ አሁን በጣም በከፍተኛ ሁኔታ ከሰል አምራች ነን። ከ145 ሀገር ስንታይ 67ኛ ነን እያለ ሄዳል። ሌበር ፎርስ፣ ፖርትስ ኤንድ ሃርበርስ ወደቦች 0 ነን። አንድ ወደብ ኖረን ማለት የሚሊተሪ ስትሬንግዛችን እንዴት እንደሚጨምር ይዩት። ሬልዌይ 145ኛ ከ145 ሀገር ደረጃ በሬልዌይ ስንታይ 100 ነን። የትኛው? ኢትዮ ጅቡቲ ብቻ። ስለዚህ የአዋሽ ኮምቦልቻ ሀራ ሲጨምር ይሄ ደረጃችን ይሻሻላል ማለት ነው። ዲፌንስ በጀት ፎሪን ሰፖርት ለምሳሌ 107 ነን። የግብፅን ብታዩት ደግሞ በጣም ትልቅ ነው ደረጃቸው የሚያገኙት። ይሄ በሙሉ ተያይዞ ኢትዮጵያ ዞሮ ከዚህ በፊት የነበረው 52ኛ ደረጃ በ2025 52ኛ ደረጃ የነበረን 5 ደረጃ ሸሽለን አሁን በዓለም 47ኛ ደረጃ በአፍሪካ 5ኛ ደረጃ ላይ ነው ያለ ነው። ኢንዴክሳችን 0.8525 ነው። ይሄንን ለምሳሌ ቀጣይ ዓመት ከኛ ቀጥሎ ያለው 4ኛ ላይ ያለው ሳውዝ አፍሪካ ነው 40 ደረጃ የያዘው 0.6843። ይሄንን ብናሻሽል ኢኮኖሚያችንን ብናሳድግ እዚህ የዘረዘርኩትን ማሳደግ እንችላለን ማለት ነው። አቅሞች ትልልቅ አቅሞች አሉን። ይሄንን ካልኳችሁ ቀጣዩ እንግዲህ የናቫል የባህር ኃይሉ ጉዳይ ነው። እዚህ ላይ 0 ነው አይደል የሚለው። ወደ ኦፕሬሽን ሲገባ የሚያመጣውን ደረጃ እንድታዩ ወሳኝ ነው። ዞሮ በብሪክስ ፕላስ የብራዚል፣ ሩሲያ፣ ኢንዲያ፣ ቻይና፣ ሳውዝ አፍሪካ፣ ዩኤኢ ራሷ ግብፅ አባል በሆነችበት ደቡብ አፍሪካ ላይ ተደርጎ በነበረው የባህር ኃይል ልምምድ ላይ ቻይና በመራቸው ዊል ፎር ፒስ በሚል ከጃንዋሪ 9 እስከ ጃንዋሪ 16 ኦፕሬሽናል ልምምድ፣ ከዛ በኋላ ደግሞ በፔፐር ላይ ክላስሩም ላይ የነበረውን ልምምድ አጠናቆ የኢትዮጵያ ባህር ኃይል ወደ ኢትዮጵያ ተመልሷል ማለት ነው። በስልጠናው ኮሚኒኬሽን፣ የባህር ኃይል ላይ ያለ የግንኙነት ስልቶችና መንገዶች፣ ፎርሜሽን ኦፍ ማኖቨር፣ በዚህ ፍሊቶች ልክ የአውሮፕላን ትሪት እንደሚደረገው ፍሊቶች እንዴት ነው ፎርሜሽን የሚያደርጉት የሚል የማሪታይም ስትራይክ
ለምሳሌ ጥቃት ፒሬቶች ቢመጡ እንዴት ነው ጥቃት የሚፈጸመው? የማሪታይም ስትራይክ ላይ በተመሳሳይ ፒሬቶች ሃይጃክ ቢያደርጉ አንድን መርከብ ሃይጃክ ቢያደርጉ እንዴት ማስመለስ እንዴት ጥቃት መፈጸም ይቻላል በሚል ሃይጃክ ቬዝል ሪስኪው ማስጣል ወይ በተመሳሳይ ሄሊኮፕተር ቦርን ካዡዋሊቲስ ትራንስፈር ከባህር ኃይል ላይ ጥቃት ቢደርስ በተለያየ መንገድ ባህርተኞች ላይ ተጓዦች ላይ ጥቃት ቢደርስ እነሱን በሄሊኮፕተር አንስቶ ወደ ሕክምና ማድረስና በዛ ሂደት ባለው የመጀመሪያ ደረጃ እርዳታ መስጠት በዚህና የሌሎችን በተመሳሳይ የኢትዮጵያ ልዑክ የኢትዮጵያ የባህር ኃይል ያደራጀችበት ዋነኛ ምክንያት ጠቀሜታው አስፈላጊነቱ በቀይ ባህር ላይ ተጨማሪ የሰላም ምንጭ ለመሆን ነው በሚሉ ዝርዝር ጉዳዮች ላይ አቅርቧል። በዚህ ቻይና ተሳትፏል፣ ሳውዝ አፍሪካ ተሳትፏል፣ ራሽያ ተሳትፏል። ኢራን ለመሳተፍ ፍላጎት የነበረውና መርከቦችን ቢልክም ከአሜሪካ በኩል ማዕቀብ እጥላለሁ በሳውዝ አፍሪካ ላይ በሚል ኢራን አክቲቭ አልሆኑም። ፓሲቭ ነው ግን ተሳትፈዋል። ዩናይትድ አረብ ኤሚሬት ተሳትፋለች። የኢትዮጵያም የተሳተፈበት ሁኔታ አለ። ይሄ ትልልቅ ለውጥ ትልልቅ እርምጃ በዚህ በሚሊተሪ ፓወራችን የሚያሳይ ነው። በተመሳሳይ የኢትዮጵያ ገንዘብ ሚኒስትር ክቡር አቶ አህመድ ሺዴ ከዓለም ባንክ ማኔጂንግ ዳይሬክተር ዌንካይ ዣንግ ጋር የቻይናዊ ናቸው። በዛ ውስጥ የአድሚኒስትሬቲቭ ኤንድ ስትራቴጂክ ክንፉን በሚመሩት ከሳቸው ጋር ተወያይተዋል። የኢትዮጵያ ሀገር በቀል የኢኮኖሚ ማሻሻያን የዓለም ባንክ በሚደግፍበት የዲጂታል ኢኮኖሚውን በሚያግዝበት የአፍሪካ አህጉር ነፃ የንግድ ቀጠና የአፍሪካን ኮንቲኔንታል ፍሪ ትሬድ ኤሪያ በሚባለው በዛ ኢትዮጵያ ለመሳተፍ በምታደርገው ጥረት ድጋፍ እንዲሁም ከኢትዮጵያም ባለፈ በመሰረተ ልማት ግንባታ ይህንን በሚደግፍበትና በኢትዮጵያና በባንኩ መካከል ያለውን ስትራቴጂካዊ አጋርነት አሁን ያለበት ሁኔታ ግምገማ ተደርጓል ማለት ነው። የኢትዮጵያ ኢኮኖሚ እድገት አይኤምኤፍም ወርልድ ባንክም በኤስቲሜት በሚያደርጉት በከፍተኛ ሁኔታ እያደገ ነው። ይህን ካልኳችሁ ምናልባት እንደ ሰበር ዜና ልትወስዱ ትችላላችሁ። ግን ዲቨሎፕመንት እየመጣ ነው እናያለን። እሱን ትናንት ምን ብያችሁ ነበር? ህወሓት ጦርነት ሊከፍት ኃይሉን እያንቀሳቀሰ ነው። ጦርነት የሚከፍተው በሁለት መንገድ ነው። አንደኛ በተከዜ ግንባር ራሱ ተከዜን ተሻግሮ በጠለምት በኩልና ተከዜን ተሻግሮ ወደ ወልቃይት ጠገዴ ሰቲት ሁመራ ወደ ሁመራ አቅጣጫ አርሚ ሰባ የሚባለው ራሱ ሀብቴ ወልዴ ያለበት የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ አዛዥ የሚባለው ያለበት ሳምሪ የሚባሉት ማይካድራ ላይ ወልቃይት ላይ ጨፍጭፈው የሄዱትን እነሱ ያሉበት አርሚ ሰባ መካናይዝድም ኮማንዶም ተብሎ የተደራጀ ነው። እነሱ ያሉበት ከአማራ ፋኖ ብሔራዊ ንቅናቄ ጋር ዘመነ ካሴ ከሰላ ነው ያለው። በዚያው አጋጣሚ ሱዳን ከሰላ ነው ያለው እና እነሱ ሆነው ወደ ሁመራ አቅጣጫ ከበረከት በኩል ጥቃት ፈጽማሉ። ህወሓት ደግሞ በተመሳሳይ በተከዜ ተሻግሮ በአንድ በኩል ውጊያ ይፈጥራል፣ ይከፍታል። እንግዲህ ተመልሳችሁ የትናንት ማየት ነው። ጋት ሚዲያ አስተማማኝ መረጃ ምንጭ ነው የምላችሁ። እኔ መረጃውን ፕሮዲውስ ስለማደርገው አይደለም። የጋት ሚዲያ ቤተሰቦች የትም ቦታ መረጃ ይልኩልናል። የእናንተም መረጃ ብትልኩ፣ ምክንያቱም ወደፊት ኢሜል አስቀምጣለሁ፣ ግን ፌስቡክ አለ እኮ ጌትነት አልማውጡነህ የሚል ወደ 181 ሺህ ያለው እዛም ሜሴጅ ማድረግ ይቻላል። ሌላው በአፋር በኩል ዝርዝር ቦታውን እነማን እንደሚዋጉ የውጊያ ቦታዎችን ሁሉ ጠቅሼ እኮ ነው ያስቀመጥኩላችሁ። አይታችሁት ነው አዳምጣችሁት ከሆነ አይታችሁት ምኑን ታዩታላችሁ። በዛሬው ዕለት በጠለምት አቅጣጫ ዋልድባ አካባቢ በአራት ግንባር ነው ውጊያ የጀመሩት። የጸጥታ የተከዜ ዘብ በወሰደው ፈጣን እርምጃ ህወሓት በቂ ትምህርት አግኝቷል። በቂ ትምህርት አርሚ 11 ባድመ ክፍለ ጦር የሚባለው ማይዳጉሻ የሚባል አካባቢ ላይ ተማርኳል። አመራሮቻቸው ሳይቀር ተማርከዋል። በተከዜ ዘብ በኩል እስካሁን አንድም ጉዳት ቀርቶ የቆሰለ እንኳ ያለ ሳቧቸው ገቡ፣ ተመታ። በተመሳሳይ
በአሁኑ ሰዓት በአፋር በኩል ጥቃት ለመክፈት እየተንቀሳቀሱ ይህንን መረጃ ያው እንግዲህ ሁሉም መረጃው አለው። በነገራችን ላይ ብዙም ይሄ የሚያሰጋ ምናምን አይደለም። መረጃ አለው ሁሉ። ለምሳሌ የህወሓት ሰራዊት አፋር ክልል ያሉትን የትግራይ የሰላም ኃይል እመታለሁ በማለት የኢትዮጵያ መንግስትና ኢትዮጵያን ለማፍረስ ዝግጅቱን አጠናቆ እንቅስቃሴ እንደጀመረ የታወቀ ነው። ደቡብና ሰሜን ምስራቅ ግንባር መዲድና ማሾ በየነ የሚመሩት ደቡብና ሰሜን ምስራቅ አርሚዎች ወታደራዊ ስትራቴጂክ ቦታዎችን ለመቆጣጠር እንቅስቃሴ ለማድረግ እየተዘጋጁ ነው። የትናንት መረጃ ነው። አርሚ 31 22 እና አርሚ 44 ከአርሚ 24 ጋር ደግሞ የአማራ ፋኖ ብሔራዊ ንቅናቄ የሚባለው ምሬ ወዳጆ የሚመራው ከቆቦ ወጣ ብሎ በጋራ ግንባር መስርተዋል ብያቸዋለሁ። ስለዚህ በእንድርታ በአጸጻ ህልሻ ምላዛት ሆሆለ ረህድመን አራ በሚባሉት ቀበሌዎች አድርገው ወደ አፋር አባላ ለመግባት ዝግጅት እያደረጉ እንደሆነ፣ በወጀራት በሰንአለ ገነቲ ጸሐፍቲ ቀበሌዎች አድርገው ወደ አፋር ክልል መጋለ ወረዳ በመግባት አፋር ክልል ዞን 2 እስከ አፍዴር አካባቢ ለመቆጣጠር ዝግጅት ላይ አርሚ 43 እና አርሚ 24 ማለት ፋኖ በጋራ ሆነዋል ያልኳችሁ ማለት ነው። እነዚህ እየሰሩ እነዚህ አርሚ 43 እና 24 ሁለቱ አርሚዎች ደግሞ እስከ ጭፍራና ሚሊ ያለውን የአፋር ቦታ ለመቆጣጠር ዝግጅት አድርገው እየተንቀሳቀሱ ነው። ይሄ መረጃ ዛሬ ያልኳችሁ በጠለምት በኩል ጥቃት ከፈቱ። በቂ የሆነ ትምህርት አግኝተዋል። አርሚ 11 ኮር 13 ደደቢት ክፍለ ጦር የሎጂስቲክስ ሬጅመንት አዛዡ የተከዜ ዘብገብ ያርቆታል እና ሌሎች ደግሞ ብታዩ በጣም የሚገርም ነው። አሁን እነሱ ምንድን ነበር የአማራ ፋኖ ብሔራዊ ንቅናቄ ውጊያ ያደርጋል። በነገራችን ላይ በዚሁ አጋጣሚ በጎንደርና በአካባቢው እየተንቀሳቀሰ ያለ ፋኖ ልክ ይህንን ዛሬ ህወሓት ጥቃት መክፈቱን ሲሰማ ወልቃይት በረሳሽ ቀኝ ትርሳኝ እያለ ወደ ወልቃይት ግንባር እንሄዳለን እያለ የአማራ ፋኖ ብሔራዊ ንቅናቄ ተለላኪዎች ውጭ ሱዳን ያሉት በዛው ነው የሚቀሩት። እዚህ ሸዋ አካባቢ ከሰም ያሉት ደግሞ 2-3 አጃቢዎቻቸውን ይዘው በግልጽ እናውጣው አይደል በሞያሌ አካባቢ እናመልጣለን፣ ወደ ኬንያ ገብተን እንሄዳለን ብለው ስማቸውን ምናምን እንጠቅሳለን ወደፊት። አስተማማኝ መረጃ በትክክለኛ ጊዜ በወቅቱ የሚደርሰው ጋት ሚዲያ ነው። አብረን እንሆን ዘን ይሄን ካልኳችሁ በኋላ እንግዲህ አንዱ ደግሞ ዩናይትድ አረብ ኤሚሬት እና የሳውዲ አረቢያ መካከል በጂኦፖለቲክስ እኔ በልጥ ከኢንተረስት አንጻር በቀጠናው መሪ ለመሆን ግጭቶች ይፈጠራል። በዚህ ግጭት ሲፈጠር ኢትዮጵያ ብሔራዊ ጥቅሟን ለጊዜያዊ ጥቅም ብለን ለወረት ብለን በእንዝላልነት በነሆለልነት ለሌሎች አጃቢ አንሆንም። ክቡር ጠቅላይ ሚኒስትሩ በዘጠናኛ ዓመቱ የአየር ኃይል ስነ ስርዓት ሲከበር የተናገሩት ይሄንን ነው። ለአጭር ለጊዜያዊ ጥቅም ብለን አሰላለፋችንን አንቀይርም። ስትራቴጂካዊ ጥቅሞች አሉ፣ ብሔራዊ ጥቅሞች አሉ። የሰው አንነካም፣ የራሳችንንም አናስነካም። በእንዝላልነት በስህተት በሞኝነት የተወሰደብንን ግልጽ ስለሆነ አሰብ ነው። እሱ እናስመልሳለን፣ እናወራርዳለን። ውጊያ ተመራጭ ነገር አይደለም። ብንዋጋም መጨረሻ ድርድር ነው የሚሆነው። ተዋግተን ደም ከሚፈስ መልሱ። ዛሬም ትናንትም የተለያዩ አጋር ሀገራት ለማደራደር እየሞከሩ ነው። በኢትዮጵያ በኩል ምንም ችግር የለም እስካሁን። ዓለምም እየፈረደ ነው፣ እያየ ነው። ለባለፉት በኢህአዴግ ዘመን ስለ ባህር በር ማንሳት፣ ስለ ወደብ መናገር፣ ስለ ባህር ኃይል መናገር የምታውቁት ነው። አህዳዊነት፣ ትምክተኝነት፣ ተስፋፊነት፣ ጨቋኝነት። አገር ማለት ሰው ነው የተባለ አገር ማለት ሰው ተሆነ ታዲያ ለምን ባድሜ ብለህ ተዋጋ ብለህ ብትጠይቅ እኮ መልስ የለውም። አገር ማለት ሰው ነው የሚል ከሆነ አብዮታዊ ዲሞክራሲ ወልቃይት ጠገዴ ሰቲት ሁመራ የሚል የቦታ ጥያቄ ምን አመጣው ብትለው መልስ የለውም። ባንዳ ስለሆነ ኢትዮጵያን ለማሳነስ ስለተፈጠሩ ዛሬም ያ የማሳነስ ታሪካቸው ከነብልሹ ታሪካቸው መጨረሻ ለመሄድ ከግብፅ የመጣላቸውን ተተኳሽ ጥይት ይዘው በመኪና ጭነው
አርሶ አደሩ ደግሞ አህያ አውጣ። እንግዲህ አስቡ፣ በ67 አህያ ይዘው ተዋጉ። አሁንም ከ51 ዓመት በኋላ ደግሞ አርሶ አደሩን አህያ አምጣ፣ አሁን ሰብሉን አነሰም በዛም ያለችውን ሰብል የሚሰበስብበትን በየቀበሌው ይህን ያህል አህያ አዋጡ ተብሎ መከራ እያየ ነው ህዝቡ፣ ጥይት የሚጫንበት። በዚህ ዘመን አህያ ጭነው አህያ እንስሳውን፣ በተመሳሳይ ደግሞ አህያ ተለላኪ መንገድ መሪ ደግሞ ቀጥረው ዳግም ወደ 4 ኪሎ እንመጣለን በጉልበት በ21ኛው ክፍለ ዘመን እናስጠብቃለን ብለው ውጊያ የከፈቱበት ሁኔታ ነው ያለው። ሰው ከሳውዲ አረቢያ ጋር ሂዶ ተለጥፎ የሶማሊያ መንግስት ዩናይትድ አረብ ኤሚሬት ጋር ያለኝ የጸጥታም የባህር በር ስምምነትም ሌሎችም የበጀት ድጋፎችን አቋርጫለሁ አለ። ሳውዲ አረቢያ ያግዘኛል ብሎ ነው። ከዛ በዩናይትድ አረብ ኤሚሬት ቦታ ከኳታር ጋር ተስማምቻለሁ አለ። ሌሎችም ሳውዲ አረቢያን ብለው ሱዳንም እንዲያደርገኝ የኤርትራ መንግስት 24/7 በቀን 24 ሰዓት በሳምንት 7 ሰዓት አመቱን ሙሉ የኢትዮጵያ የባህር በር ጥያቄ እኮ በጣም ይህንን ደግሞ የኛ አህያ ባንዳ ገዝቶታል። ደግሞ የኢትዮጵያ የባህር በር ጥያቄ የዩናይትድ አረብ ኤሚሬት ጥያቄ ነው ይላል። እንዲሁ በሞት እሺ ሆነ። ዩናይትድ አረብ ኤሚሬት ባህር በር ያስፈልጋቸዋል ብላ ያዝ ነው። በቃ ተሳካለን፣ ተካተተ። በጉልበትም በሰላም ማገኘን። እነዚህ ሰዎች አሁን ጫካ ላይ ቁጭ ብሎ ጥርሱን እየፋቀ የገበሬ በሬ እያረደ የሚውለው እንዲሁ በቃ በሆነ ታምር ተሳክቶለት ቢመጣ የባህር በር ያለው ሀገር በአመት በትንሹ $2 ቢሊዮን ማውጣት የቀረለት ሀገር ቢመራ ምንድን ነው መጥፎ ነገር? ግን የሻቢያን እንደወረደ ስለሚያመነዥኩ የማይረባ በኮታ ጀነራል ተብሎ እሱን ተቀብሎ ኑሮ ልዩ ኃይሉን ያስበላ ባንዳነቱ ትናንት ለላኩት ተመልሶ ሊላክ ሊገረብ ሄዶ ኢትዮጵያ ቀይ ባህርና ባህር በር የሚባለውን ነገር እኛን አልፎ ሻቢያን አይነካም ይላል። ከሰም ገበሬ ቤት ጭኑን ገልጦ ሳት ሲሞቅ እየዋለ ማለት ነው። እና ኢትዮጵያ ማለት ለባንዳነት ውድድር የሚደረግበት እየሆነ ነው የመጣው። እነዚህም ባንዳዎች ደግሞ ይመሩኛል ብሎ የሚተነትናል ውጭ ላይ ቁጭ ብሎ፣ እነዚህ ባንዳዎች ደግሞ ትክክል ናቸው ብሎ ቀን ቀን ብልጽግና ማታ ማታ ፋኖ ሆኖ እነሱን መናገር አያስፈልግም እያለ ሲያረጠርጥም ይውላል። የትም አይደርስም። የፓርቲው ራሱን በፍጥነት ማጥራት መቻል አለበት። የመንግስትም ኢንተርቬንሽን እነዚህ ውስንነት ካልሆነ በቀር የጊዜ ጉዳይ ነው። አለን ቀኝ ውስጥ አርበኛ የሚባለው ማን እንደሆነ እነማን በየት በኩል መዋቅር ይናገራሉ እኮ ነገ የሚመጡት ከሊህን ሲያደርግ ነበር ይባላል። በዛ ምክንያት ነው በነገራችን ላይ መምጣታቸው በጣም በጣም ያበሳጫቸው አመራሮች አሉ። ለምን መጡ የሚሉ እሱን በሌላ በራሱ ጊዜ አስችለን እናየዋለን። ሶ በዩናይትድ አረብ ኤሚሬት እና በሳውዲ አረቢያ መካከል ያለው ግጭት ወይንም ምንድነው መቀቃር ተገቢ አይደለም፣ አስፈላጊ አይደለም። በየመንም በሳውዲ አረቢያም በየመንም በሱዳንም በሶማሊያም በአንዳንድ ጉዳዮች ላይ ልዩነት ቢኖረንም ተቀራርበን በመነጋገር ለመካከለኛው ምስራቅ ለቀይ ባህር ቀጠና እና ተራዛሚ ለሆነው ለጋራ ፍላጎቶቻችን ስንል በጋራ ለመስራት ዝግጁ ነን ሲሉ የሳውዲ አረቢያ የውጭ ጉዳይ ሚኒስተር ልዑል ፋይሰል ቢን ፋርሃን ተናግረዋል። አናዶሉ ኤጀንሲ አልአረቢያ እንግሊሽ በዝርዝር ይዞ ወጥቷል። እና አንዳንዶቹ ዩናይትድ አረብ ኤሚሬት እና ሳውዲ አረቢያ ተጣሉ፣ ዩናይትድ አረብ ኤሚሬት ከሶማሊያ ለቃ ወጣች፣ ዩናይትድ አረብ ኤሚሬት ከሱዳን ለቃ ወጣች። በጣም እኮ አንዳንዴ እና እነዚህ ደግሞ ተንታኞች ይደመጣሉ። ከየመን ወጣች ሳውዲ አረቢያ ሀድራማውትን ይፈልገዋል። በሆርሙዝ በኩል ነው ነዳጁን ለዓለም ገበያ የሚሸጥ። ለምን በሆርሙዝ በኩል ከምሸጥ በሀድራማውት በኩል በየመን አድርጌ ኢንዲያን ኦሽን ላይ ልግባ? ይሄ ስምምነት አለኝ ነው ፍላጎቱ። ዩናይትድ አረብ ኤሚሬት ደግሞ ኤደንን መቀመጫ ያደረገ ደቡብ የመን ወይ እንደ ሀገር ከፈለገ እንደ ሀገር እንዲወጣ፣ አሊያ ግን ኢንተረስት ኑሮት ከሰኮትራ እስከ ሃኒሽ ደሴቶች፣ ሃኒሽ ደሴት ማለት ለምጽዋ 70-60 ኪሎ ሜትር ርቀት ላይ ነው። ለአስመራ 90 ኪሎ ሜትር ላይ ነው። እዛ ሃኒሽ ደሴት ላይ ኢትዮጵያ ምን አላት? ዩናይትድ አረብ ኤሚሬት የድሮንና ኤር ቤዟ ነው።
እስራኤል ትጠቀምበታለች። እነዚህ ሁሉ አሉ። ይህንን የቀጠናውን የኃይል አስተላለፍ ተጠቅማ ልጅ ኢያሱ በዘመናቸው ከቱርክና ከጀርመን ጋር ሊሰሩ ሞከሩ። ቀዳማዊ ኃይለ ሥላሴ በዘመናቸው ከአሜሪካ ጋር ሊሰሩ ሞከሩ። ኮንጎ ዘመቱ፣ ደቡብ ኮሪያ ዘመቱ፣ ሞከሩ። መንግስቱ ኃይለማርያም ስህተት ነው እላቸው አልችልም። እንግዲህ በዘመኑ ነው አስተላለፉን። ኃይለ ሥላሴ ከአሜሪካ ጋር ነበር፣ እሱ ቀይሮ ደግሞ ወደ ሩሲያ ሄደ። ደርግ ኢትዮጵያን አዋረደ። ከዛ በኋላ ኢትዮጵያ ከተዋረደ በኋላ የራሷ ስትራቴጂክ ኢምፖርታንሷን ከቀይ ባህር ጋር አብሮ ሾለከ፣ አብሮ ወደቀ። ዝሮ ዝሮ ግን በዚያም በዚህም እያለ የኢትዮጵያ ብሔራዊ ጥቅም ስለማያሳስበው ይሄ ሄደ ይሄ መጣ ምን አገባው። አሜሪካ ይረዳኛል ብሎ ሲያስብ ሶማሊያ ላይ ተንደርድሮ ይገባል። ምን አገኛችሁ ሲባል በኮንደም አንዋጋም መቸስ ብሎ ጥቅም ማግኘቱን ይነግራል። ቻይና ለጊዜያዊ ጥቅም ይሰጠኛል ብሎ ሲያስብ በተለይ ምርጫ 97 በኋላ ደግሞ ወደ ቻይና ሄደ። አሁን ባለው ሁኔታ የኢትዮጵያ ብሔራዊ ጥቅም እንጂ የፓርቲ ስልጣን ወይ የግለሰብ መሪ ፍላጎት አይደለም። እኛ እንተናነስ፣ በጋራ እንሆን፣ በጋራ ሰርተን ኢትዮጵያን በዚህ እየተናጠ ባለው ውስጥ ሲረጋጋ በተረጋጋበት ቅጽበት እኛ ትክክለኛ ቦታችንን እንድንዝ መናጡን እንደ መጥፎ ነገር አንውሰደው። ራፒድ ዋተርፎል ወይም ይሄ ራፒድ ዋተር ሜታፎር ይባላል። በቃ ማዕበሉ ሊረዳን ይችላል። ምክንያቱም ከልም ወተር ባለበት በሰከነበት ወቅትስ ምንድን ነው ያገኘ ነው? ሁለተኛ ዓለም ጦርነት ተንጦ 1945 ላይ ያ ሲፈጠር የኃይል አስተላለፋችንን ከአሜሪካ ጋር አድርገን በዚያም በዚህም በውዥንብሩም ተጠቅመን ኤርትራን ያጠነውን ቀይ ባህር አክሰሳችንን አግኝተናል። በ91 ደግሞ ኦልሞስት 45 ዓመት በኋላ ደግሞ ሲናጥ ቀይ ባህርን አጣ ነው። አሁንም ሲናጥ ደግሞ መልሰን እናመጣዋለን ኤርትራን አለ ሲያክሰሳችን እናገኝ። ሌሎችም ጥቅሞች አሉ። በዚህ መሃል አስተላለፋችንን ጠብቀን መብታችንን ጥቅማችንን እናስጠብቅ ነው። በዚህ ረገድ ኢትዮጵያ ቀጥ ብላ ዩናይትድ አረብ ኤሚሬት እና ሶማሊያን ለማሸማገል ሞክራለች፣ እየሞከረች ነው። ሁለቱም ሲታረቁ ናሽናል ኢንተረስትን ብሔራዊ ጥቅምን ለሌሎች ማከራየት የለብን። ፓኪስታን ለምሳሌ ወደ ሳውዲ አረቢያ ሄዶ ተቀረቀረ። ያን ሲያረግ ዩናይትድ አረብ ኤሚሬት ኤርፖርቱን ልታስተዳድርለት የነበረውን የሚያስተዳድርለት አጥቶ ነው የቀረው። ሌላ ሊገባበት አይችልም። እንግዲህ ስፔሻላይዜሽን አለ፣ ኤክሰለንስ ያለ። ምክንያቱም ዩናይትድ አረብ ኤሚሬት ወደ ህንድ ስለሄደ ማለት ነው። ፕሬዚዳንቱ ቢን ዛይድ እዛ ሄዶ ሲመጡ ወል የፓኪስታን ኤርፖርትን የማስተዳደር ፍላጎታችንን ካንሰል አድርገነዋል። እንግዲህ ተጨማሪ መሰረተ ልማት ተጨማሪ ኢንቨስትመንት ሊደረግበት የሚችለው ማለት ነው። ሶማሊያ በተመሳሳይ እና ኤርትራውያን በቃ አለቀ ምናምን ሲሉ የነበሩት ኢትዮጵያ ከዩናይትድ አረብ ኤሚሬት 20 ሚራዥ 2000 አገኘች፣ እኛ ግን 20 ከረጢት ለውዝና ምናምን ያገኘን የሚሉት እውነታው እሱ እየሆነ ነው። በነገራችን ላይ እንግዲህ በኢራንና በአሜሪካ መካከል ጦርነቱ ይከናወናል ይከፈታል እየተባለ ነው። ደጋግሜ እንደምላችሁ አሜሪካ ኢራን ላይ ጥቃት ከፈጸመች በዛው ቅጽበት አሰብ መገኘት አለብን የሚል እምነት አለኝ። ያ ይሆናል ብዬ አምናለሁ። ጀስቲስ ማይ ፎርካስት በነገራችን ላይ ህንድም እንግዲህ ከሩሲያ ራቅ እያለች እስራኤል በዚህ ረገድ ወደ 42,000 ገደማ የሚሆኑ ቱሪስቶችን እንኬዝ ጦርነት ቢፈጠርና ከበረራ ነፃ ተብሎ ወይም በረራ ዝግ ቢሆን እነሱን ማውጣት የሚያስችል ዝግጅት እንዳደረገች እየተገለጸ ነው። የመጨረሻ አስክሬኑ ጠፍቶ ሲፈለግ የነበረው የፖሊስ አባል የነበረውን አስክሬኑ መገኘቱንና እንግዲህ ሲሉ ምንድነው ያሉት 250,000 ገደማ አካባቢ አስክሬኖች ምርመራ በማድረግ እንደተለየ ነው እያስቀመጡ ያሉት። የራንጊቭሊን ፖሊስ የነበረ ነው፣ የፖሊስ አባል የነበረ ነው። ስለዚህ ይሄ የግለሰቡ አስክሬን መገኘት አለመገኘት ሳይሆን የኛ ዜናችን ለጋት ሚዲያ ቤተሰቦች ወሳኙ ነገር የራፋህ ድንበር ይከፈታል። የራፋህ ድንበር ሲከፈት ከግብፅ አንጻር ይሄ ምን ሊያስገኝ ይችላል? እኛስ ከቀጠናዊ ምክንያቱም እነ ስቲቭ ዊትኮፍ ራፋህን ክፈቱ
እነ ጀራርድ ኩሽነር ራፋህን ክፈቱ ያሉ ጫና ሲያረጉባቸው ነው የነበረው እና እስራኤልም ለምንድን ነው ይሄ በተናጠል በእኛ ላይ ጫና አምጥቶብናል በሚል ሲቀመጥ የነበረ ነገር አለ። ህንድም ከሩሲያ ሞሮለስ ያው አቢዝመንት ነው አውሮፓንም ለማስደሰት አሜሪካንም ለማስደሰት ከሩሲያ ከማዕቀብም ለመትረፍ ከሩሲያ ስትገዛ የነበረውን ነዳጅ በመተው ወደ 2 ሚሊዮን ባሬልስ ኦፍ ክሩድ ወደ 2 ሚሊዮን በርሚል ድፍድፍ ነዳጅ ከአንጎላ ገዝታለች። ከወር በኋላ መቼ ነው የሚለው ዘመዶቼ ኢንዲያ ባይስ 2 ሚሊዮን ባሬልስ ኦፍ ክሩድ ፍሮም አንጎላ as it cuts Russian oil to appease the EU and the US ማርች ላይ ያ አሁን ጃንዋሪ ላይ ያለ ነው አልቋል። ኦልሞስት ፌብሩዋሪ ማርች መጨረሻ የዛሬ 2 ወር አካባቢ የሚደርስ ነው የሚሆነው። በተመሳሳይ ከዩናይትድ አረብ ኤሚሬት ጋር ሰፊ የነዳጅ ሽያጭ ውል ፈርመዋል። ብራዚል፣ አንጎላ፣ ቬንዙዌላ ኦልሞስት ከአሜሪካ እየገዙ ነው ማለት ነው። እነዚህን አይተን ኢራን እና አሜሪካ እንግዲህ እየተዛቱ ነው። በተመሳሳይ ኢራቅ ውስጥ ያለ አንድ ካቲብ ሂዝቦላ ወይም የሂዝቦላ ብርጌድ የሚባለው በአሜሪካ ጥቅሞች ላይ አታክ አደርጋለሁ ብሏል። ኦፍኮርስ ኢራቅ ያላትን ሚሊተሪ የጦር ሰፈር ዘግታለች እና ሌሎች ላይ ጥቃት ፈጽማለሁ እያለ ነው። ይሄ ሚሊሻ የመን ላይ ያለው ሀውቲም ጥቃት ፈጽማለሁኝ ብሏል። ምን ያህል ካፔብል ነው የሚለው ሌላ ጉዳይ ነው። ከዚህ በፊት ፍልስጤም ላይ ያለው ሐማስ ሙሉ ለሙሉ ዜሮ ሆኗል። አንድ በሉ ሶሪያ ላይ ያለው እስከ 10,000 ይደርስ የነበረው የኢራን አብዮታዊ ዘብ ኢራን ሪቮሉሽናሪ ጋርድስ ኮርፕስ የሚባለው እንዲሁም የሻአ ሚሊሻ በሙሉ ዲስኤብልድ ሆኗል፣ አቅም አልባ ሆኗል። ሊባኖስ ላይ ያለው ሂዝቦላም ኦልሞስት አቅም ሆኗል። ስለዚህ አክሲስ ወይንም ተራዳዎቿ ተባባሪዎቿ በሙሉ ደክመው እስራኤልና አሜሪካ ቆርጠው አሁን ፊት ለፊት ያለምንም አጃቢ ፊት ለፊት ተፋጠዋል። ልክ ሻቢያ የኢራንን ሞዴል ተከትሎ ነው አጃቢ ይፈጥራል በየቦታው። የአማራ ፋኖ ይላል፣ የጋምቤላ ታጣቂ ይላል፣ የጉምዝ ታጣቂ ይላል። ሞዴሉ የኢራን ሞዴል ነው። ይህንን አድርጎ ልክ ጥቃት ሲፈጸም ይህን ሁሉ አስተባብሮ አቴንሽን እንዳይበት ለማድረግ። ስለዚህ የኢትዮጵያ መንግስት በየሰፈሩ ያለውን ኔትወርኩን ቆርጦ ጨርሷል። አሁን የቀረው ራሱ ተደምሮ ህዋትና ሻቢያ እና ራሱን ደግሞ ሲለላክ የኖረው ጠርቶ ተንጓሎ የአማራ ፋኖ ብሔራዊ ንቅናቄ የሚባለው እነዚህ ሶስቱ አንድ ግንባር ፈጥረው እንዋጋለን ብሏል። የአማራ ፋኖ ብሔራዊ ንቅናቄ ኃይሉ በየቀኑ ሁኔታውን የተረዳው ህዝብ እየጣለው ታጣቂው እየጣለው ነው። ይህ በእኔ ስም ነው ለእኔ የሚታገል የሚለውም ህዝቡም እየተፋው ነው። በመንግስት መዋቅር ውስጥ ያለው ቀኝ ፋኖ የሚባለው አሁን የመጡት ወደ መንግስት ጎን የመጡት ማን ምንድን ነው የሚለውን በዝርዝር መረጃ እየሰጡ ነው። እሱም ይቆረጣል። ሻቢያ ህዋት ከናጋሮቹ ከነተራዳው ፊት ለፊት ከኢትዮጵያ ፊት ይቆማል። ኢትዮጵያ ፊት ደግሞ እንኳን ዛሬ በተሻለ በአንጻራዊነት ሙሉ ለሙሉ በአስተማማኝ ቁመና ሆነን ትናንትም ኢትዮጵያን ያሸንፍ ኃይል አልነበረም። ኢትዮጵያ በክብር ለዘላለም ትኖር። ተንኪ አመሰግናለሁ።